የደብረ ብርሃን ዩኒቨርሲቲ ለ17ኛ ዙር ተማሪዎችን ያስመረቀ ይገኛል። ከ1800 በላይ የሚሆኑ ተማሪዎች በተለያዩ የትምህርት መስኮች ትምህርታቸውን ሲከታተሉ ቆይተው ነው ዛሬ እየተመረቁ የሚገኙት። በዚህ በደብረ ብርሃን ዩኒቨርሲቲ ትምህርታቸውን ተከታትለው እየተመረቁ የሚገኙ ተማሪዎች አጠቃላይ የምረቃ መርሃ ግብር ምን ይመስላል የሚለውን የአማራ ሚዲያ ኮርፖሬሽን በቦታው በመገኘት ወደ እናንተ የሚያደርስ ይሆናል። ክቡራትና ክቡራን የምረቃ መርሃ ግብሩን እንድትከታተሉ በአክብሮት እንጋብዛችኋለን። ጥሩ ጊዜ ይሁንላችሁ። የ17ኛ ዙር የደብረ ብርሃን ዩኒቨርሲቲ ተማሪዎችን የምረቃ መርሃ ግብር ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አብራችሁን ስላላችሁ ምስጋናችን የላቀ ነው። አሁን ወደ ምረቃ መርሃ ግብር ወደሚከናወንበት ወደ አዳራሹ እንገባለን። የደብረ ብርሃን ዩኒቨርሲቲ የተማሪዎቹ ምረቃ ምን አይነት መልክ አለው የሚለውን በሙሉ ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛችኋለን። ወደ አዳራሽ እንገባለን።
ዩኒቨርሲቲ በሀገራችን ከሚገኙት የከፍተኛ ትምህርት ተቋማት አንዱ ሲሆን ላለፉት 19 ዓመታት በተለያዩ ፕሮግራሞች በርካታ ተመራቂዎችን ያፈራ ዩኒቨርሲቲ ሲሆን ተቋማችን ከ2014 ዓመተ ምህረት ጀምሮ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ሆኖ ከተመደበበት ጊዜ ጀምሮ በርካታ ስራዎችን በመስራት ላይ የሚገኝ ዩኒቨርሲቲ ሲሆን በዛሬው ዕለት በመጀመሪያና በሁለተኛ ዲግሪ በተለያዩ ኮሌጆች ውስጥ በተለያዩ የትምህርት መስኮችና ፕሮግራሞች በመደበኛው በማታው በርቀትና በክረምት መርሃ ግብር ሲያሰለጥን የቆያቸውን ተማሪዎች ያስመርቃል። Congratulations to you! ውድ ተመራቂዎች የዛሬው ዕለት እንዲሁ በዋዛ ፈዛዛ የተገኘ ቀን ሳይሆን በርካታ ውጣ ውረዶችን አሳልፋችሁ የተለያዩ ፈተናዎችን አልፋችሁ ለዚህ ቀን በመብቃታችሁ እንኳን ደስ ያላችሁ። Congratulations! Congratulations to you! በዚሁ አጋጣሚ I would like to say congratulations to South Sudanese graduating students. Congratulations to you! አሁን በቀጥታ የዕለቱን ፕሮግራም ይህንን 17ኛውን ዙር የደብረ ዩኒቨርሲቲ የተማሪዎች የምረቃ ፕሮግራም በማስመልከት የምረቃ በዓሉ የመክፈቻ ንግግር ይደረጋል። የመክፈቻ ንግግሩን የሚያደርጉልን የደብረ ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ ይሆናሉ። ክቡራን የዕለቱ ተመራቂዎችና የምሩቃን ቤተሰቦች በሙሉ ክቡራትና ክቡራን የደብረ ብርሃን ዩኒቨርሲቲ በ2017 ዓ.ም በመጀመሪያ ዙር ለ17ኛ ጊዜ ባዘጋጀው በዚህ የተማሪዎች የምረቃ በዓል ላይ ጥሪያችን አክብራችሁ በመገኘታችሁ ከሁሉ አስቀድሜ በራሴና በዩኒቨርሲቲ ስም ላቅ ያለ ምስጋናዬን ላቀርብ እወዳለሁ። ውድ ተመራቂዎች ባለፉት ዓመታት ትኩረትና ልፋት የሚጠይቀውን ትምህርታችሁን አጠናቃችሁ ለዛሬዋ የምረቃ ዕለት በመብቃታችሁ እንኳን ደስ አላችሁ። ውድ የዩኒቨርሲቲ አመራሮች፣ መምህራንና ሰራተኞች ዕውቀታችሁን፣ ክህሎታችሁን፣ ጉልበታችሁንና ጊዜያችሁን ሳትቆጥቡ በዛሬው ዕለት የሚመረቁ ምሩቃንን በእውቀት፣ በክህሎት፣ በአመለካከትና በስነ ምግባር በማነጽ ላስተማራችሁ ሕዝብና ለሀገራቸው የበለጠ ለማበርከት እንዲችሉ ለፍታችኋልና ልትመሰገኑ ይገባል። የድካማችሁ ውጤት በማየታችሁ እንኳን ደስ ያላችሁ። ውድ የምሩቃን ቤተሰቦች የልጆቻችሁን ተስፋ ለማየት ጥሩ ዜጋ ሆነው እንዲታነጹ ለዚች ልዩ የምረቃን ቀን እንዲደርሱ የእናንተ ሞራልና ድጋፍ አልተለያቸውምና ለነበራችሁ አስተዋጽኦ ሁሉ ላመሰግናችሁ እወዳለሁ። ክቡራንና ክቡራት ዩኒቨርሲቲዎች በአካባቢው ባለው ሰብአዊና ቁሳዊ ሀብት ላይ የበለጠ ትኩረት አድርገው በመስራት በተግባር የተደገፈ ጥራት ያለው ትምህርት መስጠት እና ዓለም አቀፋዊ ይዘት ያለው ጥናትና ምርምር በማካሄድ እምቅ ሀብቶችን በማልማት ለሀገሪቱ እድገት ጉልህ አስተዋጽኦ ማበርከት የሚችሉበትን ሁኔታ ለመፍጠር የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የልቀት ማዕከልን መሰረት አድርገው እንዲሰሩ የዩኒቨርሲቲዎቻችን ልየታ ወይም ዲፈረንሺዬሽን አካሂደዋል። የደብረ ብርሃን ዩኒቨርሲቲ በልየታው መሰረት ከፍተኛ እውቀትና ክህሎት ያላቸው ምሩቃንን የሚወጡበትን ተግባራዊ ሳይንስ ዩኒቨርሲቲ ወይንም አፕላይድ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ሆኖ ተመድቧል። ደብረ ብርሃን ዩኒቨርሲቲ ከ2013 ዓ.ም ጀምሮ በአገሪቱ ካሉ የተግባር ዩኒቨርሲቲዎች በተግባር ተኮር ትምህርትና ምርምር ግንባር ቀደም ዩኒቨርሲቲ ለመሆን ራዕይ አስቀምጦ ሲሰራ የሀገር በቀል እውቀትን በመጠቀም በኢንጂነሪንግ፣ በቴክኖሎጂ፣ በጤና ሳይንስ፣ በሕክምና፣ በግብርናና ተፈጥሮ ሀብት ሳይንስ፣ በቢዝነስ ኢኮኖሚክስ እንዲሁም በኮምፒውቲንግ ዘርፎች የልቀት ማዕከል ሆኖ ስልጠናዎችንና የሰው ኃይል ልማት ላይ አቅዶ ከሽግግር አልፎ በርካታ ስራዎችን እየሰራ ያለ ተቋም ነው።
ኢንዱስትሪው የሚፈልገውን የሰለጠነ የሰው ኃይል እንድናፈራ ኢንዱስትሪዎች የሚፈልጓቸውን የቴክኖሎጂ ውጤቶች እንድናመርት እንድናማከርና ከኢንዱስትሪዎች ጋር በቅርበት እንድንሰራ የአፕላይድ ዩኒቨርሲቲ አሰራርን ተከትለን እየሰራን እንገኛለን። ክቡራትና ክቡራን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የደብረ ብርሃን ዩኒቨርሲቲ ልዩ የተማሪዎች የምረቃ ዝግጅት ነው ወደ እናንተ ያደረስን የምንገኘው። ለ17ኛ ዙር እየተመረቁ የሚገኙ ተማሪዎች 1811 ተማሪዎች በተለያዩ የትምህርት መስኮች ስልጠናቸውን ሲከታተሉ ቆይተው ዛሬ በሚያምር ሁኔታ ምርቃውን እያከናወኑ የሚገኘው ዩኒቨርሲቲው እነኚህ ተማሪዎች ሲመረቁ ነገ ለሀገሪቱ ለምትፈልገው ለተለያዩ ዘርፎች በዋናነት ግብአት ሆነው እንዲያገለግሉ ለማስቻል ብቁ የሆነ እውቀትና ክህሎት ይዘው እንዲመረቁ ስለመደረጉ የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ በመግቢያ ንግግራቸው ላይ አንስተዋል። ከዛ ባለፈ ደግሞ በከፍተኛ ትምህርት ተቋማት ምደባ መሰረት የአፕላይድ ሳይንስ ዘርፍ ላይ የተመደበ ዩኒቨርሲቲ ነው የደብረ ብርሃን ዩኒቨርሲቲ። እናም በዚህ ዘርፍ የተለያዩ ተግባራትን እያከናወነ ነው የሚገኘው በዋናነት በማህበረሰብ አገልግሎት በጥናትና ምርምር እንዲሁም ደግሞ በመማር ማስተማር ስራው ላይ ይሄ ዩኒቨርሲቲ የተለያዩ ኮሌጆችን ጭምር በማስፋፋት ስራዎችን እየሰራ ስለመሆኑ ተነግሯል። የምረቃ ስነ ስርዓቱን በተመለከተ የመክፈቻ ንግግር ያደረጉት የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ የተመራቂ ተማሪዎቹ በቀጣይ በሚኖራቸው የህይወት ጉዞ ላይ ምን ዋና ተግባራትን መከወን አለባቸው የሚሉ ሐሳቦችን መልእክት አስተላልፈዋል። እሱን ወደ እናንተ እናደርሳለን። የምረቃ ስነ ስርዓቱ አሁንም እንደቀጠለ ነው የሚገኘው። ተመልካቾቻችን አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በርካታ ጉዳዮችን ወደ እናንተ እያደረስን እንቀጥላለን። አብራችሁን ቆዩ። በቁጥር ጥቂት የማይባሉ ኢንዱስትሪዎች ከዩኒቨርሲቲው ጋር ወደፊት አብረው ለመስራት መግባቢያ ሰነድ ተፈራርመው እየሰሩ ይገኛሉ። በተጨማሪም በደብረ ብርሃን እና አካባቢው ኢንዱስትሪዎች በከፍተኛ ሁኔታ እየተስፋፉ በመምጣታቸው እና በያዝነው የካቲት ወር በሀገራችን ኢትዮጵያ በቀጣይነት ያለው የአረንጓዴ ኢኮኖሚ እድገት የሰጠችውን ትኩረት ተከትሎ በግሪን ኢነርጂ በባትሪ ቴክኖሎጂ ዙሪያ በአይነቱ ለየት ያለና የመጀመሪያ የሆነውን ዓለም አቀፍ ወርክሾፕ አካሂዷል። በመጨረሻም ትምህርት ማቆሚያ የሌለው መሆኑን ተገንዝባችሁ ራሳችሁን ከጊዜው ጋር አብሮ በሚሄድ እውቀት ክህሎትና አመለካከት በማዳበር የበለጠ ብቁና ተወዳዳሪ በመሆን ህዝባችሁን ሀገራችሁን በቅንነት በታማኝነት በታታሪነትና በተቆርቋሪነት ስሜት እንድታገለግሉ አደራ እያል ውድ ምሩቃን ዛሬ ከዩኒቨርሲቲያችን ተመርቃችሁ ብትሄዱ የዩኒቨርሲቲው አምባሳደሮች መሆናችሁን እየገለጽኩኝ በምትሰማሩበት የሥራ መስክ ሁሉ ስኬታማና ውጤታማ እንድትሆኑ ከልቤ እመኛለሁ። በድጋሜ እንኳን ደስ ያላችሁ። አመሰግናለሁ። በመጀመሪያ ዲግሪ እንድትመረቁ ወስኗል። እነዚህ
ያላችሁ እያሉ ለመመረቃችሁ የቆባችሁን መነሳነስ ከቀኝ ወደ ግራ እንድታዛውሩ እጠይቃለሁ። ተመርቃችኋል። እንኳን ደስ ያላችሁ። አመሰግናለሁ። እናመሰግናለን። ተመርቃችኋል። ኮምፒውተር Congratulations to you. ባካችሁ ሞራል ስጡ ለቤዛዊት ላስማማው 4.44 ኤ+ በማምጣት ያጠቃላይ ዋንጫ ተሸላሚ አስማማው ሽፈራ ተፈራ። ክቡራትና ክቡራን ተመልካቾቻችን የደብረ ብርሃን ዩኒቨርሲቲ 17ኛ ዙር የተማሪዎች የምረቃ በዓልን ነው ወደ እናንተ እያደረስን የምንገኘው። በምረቃ በዓሉ ላይ የተከናወኑ ያሉ ተግባራትን ነው ወደ እናንተ በማድረስ ላይ የምንገኘው። እንቆያለን። እዚህ አጠገቤ ከደብረ ብርሃን ዩኒቨርሲቲ 2017 ዓመተ ምህረት ተመራቂ ተማሪዎች መካከል ከፍተኛ ውጤት ካመጡ ተማሪዎች መካከል አንደኛዋን አግኝቻታለሁ። ከሷ ጋር ቆይታ የማደርግ ይሆናል። በጣም አመሰግናለሁ። በቅድሚያ እንኳን ደስ አለሽ። አመሰግናለሁ። እሺ ማን ልበል እስኪ እንታወቅ? ቤዘጌቱ እባላለሁ ሳይኮሎጂ ዲፓርትመንት። እሺ የ2017 የትምህርት ዘመን እንግዲህ ሰቃይተ ከተባሉ ተማሪዎች መካከል አንደኛው አንቺ ነሽና እንዴት ነበረ? ምን ተሰማሽ የሚለው እናስቀድም እስኪ። በጣም ደስ ይለኛል። ደስታ ነው የተሰማኝ። እንዴት ነበረ ያለፉት አመታት በከፍተኛ ትምህርት ተቋማት ቆይታሽ ላይ ምን መሰናክሎች ነበሩ? ምን ምቹ ሁኔታዎች ነበሩ? እንዴት አለፍሻቸው? ዩኒቨርሲቲ የተቻለው ሙሉ በትምህርት በኩል ደንብ ረድቶናል ብዬ አስባለሁ እና ያው በክልሉ ጸጥታ ጉዳይ ምናምን ትንሽ መሰናክሎች ቢኖሩም ግን በተሳካ ሁኔታ ተጠናቀናል ብዬ አስባለሁ። በዋናነት በትምህርት ቆይታ ላይ እንግዲህ ብዙ መሰናክሎች ነበሩ እንዳልሽው ከዚህ ከጸጥታ ችግሩ የሚሆን ሌሎች ጉዳዮችም ትምህርት በራሱ ትልቅ ፈተና መወጣት ስለሚጠይቅና እነዛን እንዴት ነበር ያለፍሻቸው? አንቺ ያለፍሽባቸው መንገዶች ምን ይመስላሉ? አብዛኛውን ጊዜ ያው ከጓደኞቼ ጋር ነው ስዘጋጅ የነበረው ለትምህርትም እንዲህ በተሻለ መጠን በቃ የተቻለውን ያክል አድርገን ያሉትን እንትኖች ለማሳለፍ ነበር ስንጥር የነበረው። በረፍት ጊዜያችንም እንዲሁ የተለያዩ ነገሮች ላይ እየተሳተፈን ነው ስናሳልፍ የነበረው ማለት ነው። በዋናነት እንግዲህ በትምህርት ውጤታማ መሆን ለአንድ ተማሪ የመጨረሻው ስኬት ብሎ የሚያስበው እሱ ነውና ለሌሎች ተማሪዎች አሁን በትምህርት ላይ ለሚገኙ ተማሪዎች ምን መልእክት ታስተላልፊያለሽ እንዳንቺ ውጤታማ እንዲሆኑ? በርቱ ነው የምለው። ላይክ ያልቃል ጊዜውም ቶሎ ነው እንደው ቢያለፈው። ስለዚህ በተቻላችሁ መጠን ተዘጋጁ።
ጥሩ ጊዜ ማሳልፉ ከጓደኞቻችሁ ጋር ይሄንን ነው መክረው። አመሰግናለሁ። ተመልካቾቻችን እንግዲህ በደብረ ብርሃን ዩኒቨርሲቲ የዘንድሮ የ2017 ተመራቂ ተማሪዎችን እያገኘን ነው የምንገኘው። ወላጆችንም እናገኛለን፣ ሌሎች ተማሪዎችንም ጭምር እንዲሁ አግኝተን የተሰማቸውን ስሜት እንጠይቃለን። በምረቃ መርሃ ግብሩ ላይ የተነሱ ሌሎች ጉዳዮችንም እንዲሁ እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ቀጥለናል። ክቡራትና ክቡራን አሁን ደግሞ በደብረ ብርሃን ዩኒቨርሲቲ 2017 ተመራቂ ተማሪዎች ውስጥ ከሁሉም የኮሌጆችና ተማሪዎች ከፍተኛውን ነጥብ በማስመዝገብ የዋንጫ ተሸላሚ የሆነውን ተማሪ አግኝቻለሁ። ከሱ ጋር ቆይታ አደርጋለሁ። በጣም አመሰግናለሁ። እንኳን ደስ አለ። እንኳን አብሮ ደስ ያለን። አመሰግናለሁ። እስኪ እንተዋወቅ ስምህን? እኔ አስማማው ሽፈራ እባላለሁ። የማርኬቲንግ ማኔጅመንት ከቢዝነስና ኢኮኖሚክስ የማርኬቲንግ ማኔጅመንት ምሩቅ ነኝ። እንግዲህ በ2017 ተማሪዎች ውስጥ ከፍተኛውን ነጥብ ያስመዘገብ ካንተ እንደሆንክ ሰምተናልና ምን ይመስል ነበር የሚለውን እስኪ አንሳልኝ። ያው እውነት ለመናገር አልጠበቅኩኝም። ያው ብዙ ከፍተኛ ውጤት ያላቸው ልጆች አሉ እና ኦሬዲ ስሜ ሲጠራ ትልቅ ስሜት ነው የተሰማኝ። በጣም ደስ ብሎኛል። በቆይታ ምን ፈተናዎች ነበሩ? እንዴት ተሳለፍካቸው? ያው እንደሚታወቀው እኛ የ2013 ባቾች ነን። የ2013 በእንትነን ከመጀመሪያ 12ኛ ክፍል ስንፈተን ኮሮና ቫይረስ ወደ ሀገራችን የገባበት ወቅት ስለነበረ ትምህርታችን ተቋርጦ ነበረ። በመቀጠልም በዚህ ተጋፍቶ የገባኑ ሰኔ አካባቢ ላይ ነበር ወደዚህ ግቢ። ኦሬዲ ለ5 አመት ያክል እዚህ ግቢ ቆይታ አድርገናል እና ይሄኛው ባች ትንሽ የተበደለ ባች ነው ብዬ ነው ማስበው። ይሄንን ደግሞ በስኬት እንደማጠናቀቅ ደስ የሚል ነገር የለምና እንዴት አለፋችኋቸው እነኚህን ፈተናዎች? ያው በፈጣሪ ፍቃድ ብዙ ሀገራችን ላይ ብዙ ነገሮች ተፈጥረዋል። እንደ እግዚአብሔር ፍቃድ ሆኖ እዚህ ቦታ ላይ እንድንገኝ ረድቶናል። ከምንም በላይ አልሸነፍ ባይነትና ተስፋ ለመቁረጥ እንዲሁም ደግሞ በፈጣሪ ፍቃድ እዚህ ደርሰናል። ያንተ የስኬት ሚስጥር ምንድነው ማለት እንችላለን? እኔ ስኬት ሚስጥር በዙሪያ ያሉ ሰዎች ናቸው። በዙሪያዬ ብዙ ሰዎች አሉ። በተለይ የምማርበት ክፍል ከአንደኛ ክፍል ጀምሮ ማለት ይቻላል ዩኒቨርሲቲ ገብቼ እስከምገባ ድረስ የክላሶቼ ልጆች ከራሳቸው ውጤት በላይ ስለኔ ውጤት የሚጨነቁ አንብብ እንጂ አንተ እዚህ ጋር ትገኛለህ ወይ እንደዚህ ከነሱ በላይ እኔን ሲያግዙኝ የነበሩ ጓደኞቼ ስኬት ሚስጥር ናቸው። እንዲሁም ደግሞ በዙሪያ ያሉ ቤተሰቦቼ በተለይ ወንድሜ ደስታ ሽፈራውና ወንድሜ ታደሰ ሽፈራው እነሱ አርአዮቼ ናቸው። ከኔ ቀደም ብለው ነው የተመረቁት። እነሱ ስኬቶቼ ሚስጥር ናቸው። እንዲሁም ደግሞ ያስተማሪ መምህር ከምንም በላይ ያስተማሪ መምህሮች እንዲሁም ደግሞ እምነቴ እዚህ አድርሶኛል ባይ ነኝ። 44 ኤ+ አምጥቻለሁ። 51 ትምህርቶችን ተምሬ 7 ኮርሶችን ኤ አምጥቼ 44 ኮርሶችን ኤ+ አምጥቻለሁኝ። ለሌሎች ተማሪዎች ምን መልእክት ታስተላልፋለህ? በቀጣይስ ምንድነው ለመስራት እያሰብክ ያለው? በቀጣይ ልሰራ ያሰብኩትኝ ግቢ ውስጥ ይሄን እንደ ስኬት ተቆጥሮልኛል። ግን ከምንም በላይ በህይወቴ ውጪው ህይወቴን እንደዚሁ ስኬታማ ለማድረግ አስባለሁኝ። አሁን ደግሞ ወላጆች ምን ስሜት እንደተሰማቸው በምረቃ መርሃ ግብሩ ላይ ያናገርናቸው ነው የምንገኘው። እዚህ አጠገቤ ደግሞ ልጃቸውን ሊያስመርቁ የመጡ አንድ እናት አሉ። ከእርሳቸው ጋር ቆይታ አደርጋለሁ። እንኳን ደስ አለዎት። በቅድሚያ እንኳን ደስ አብሮ ደስ አለን። እሺ፣ ከየት ነው የመጡት? እስኪ እንተዋወቅ። ካላማጣ ነው የመጡት? አዎ። ልጆት ሊያስመርቁ ነው የመጡት ወደዚህ? አዎ። እስኪ ምን አይነት ስሜት ነበረው እዚህ ተገኝቶ ማስመረቅ? በጣም ደስ ነው ያለኝ። በጣም ደስ ነው ያለኝ። እንግዲህ ደስታዬ ለእግዚአብሔር ነው የነገርኩት። በጣም ነው ደስ ያለኝ። ሲያስተምሩ የገጠመውት ፈተና ምንድን ነበር በዋናነት? እስኪ ንገሩኝ። የገጠመኝ ፈተና እንግዲህ በጦርነቱ ነው። በጦርነቱ አድግራት ነበረች። ከአድግራት ተዘጋባቸው። ወደዚህ መንግስት ጠራቸው ደብረ ብርሃን። እዚህው ተመረቀችልኝ። ተመስገን ለእግዚአብሔር። እህቴ ልጅ ነች። የእህቴ እንዴት ምን ይመስል ነበር እዚህ ምርቃቱ መርሃ ግብሩ? በጣም ደስ ይላል። ልጆች ለፍተው ለዚህ ቁም ነገር ሲደርሱ ስንቱን ነገር አልፈው አንድ ልጅ ለዚህ ቁም ነገር መድረስ በጣም ደስ ይላል።
መላው ኢትዮጵያዊ ልጅ ይህንን እድል እንዲያገኝ ደግሞ እመኛለሁ። በተጨማሪ ማለት ነው አገራችን ሰላም ያርግልን። ሁሉ ህብረተሰብ ለሀገሩ የሚጨነቅ ለሀገሩ የሚያስብ እንዲሆን እመኛለሁ። በተለይ አስመራቂዎቹ ደስ የሚል ልጅ የመጣች ልጅ አይሻትልም ሰላም ትባባሉ። እሺ አያቷ ነኝ ይግባ አያት ነኝ ለዚያ በቃ እኔ በቃ ፈቃደኛ ነኝ። ልጅቷን አታስጨንቋት። ለእንጀራ እንድትበቃልኝ ጸሎት አድርጉ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። እንዴት ነበረ የደብረ ብርሃን ዩኒቨርሲቲ ቆይታሽ? ንገሪኝ እስኪ። አሪፍ ነበረ፣ ቆንጆ ነበረ፣ ደስ ይላል። ከምን ዲፓርትመንት ነው? ኢኮኖሚክስ ዲፓርትመንት። እንዴት ነበረ የሶስት አመቱ ቆይታ? 4 አመት የቆያችሁት? 4 አመት ከግማሽ። ፈተናዎቹ ያው ትንሽ ቻሌንጅ ነበራቸው፣ ግን ያው ቶሎ በመዘጋጀት በደንብ በማጥናት ላልፋቸው ችያለሁ። እግዚአብሔር ይመስገን። ረጅም ጊዜን ያሳለፍነው እዚህ ግቢ ውስጥ እና ያው አካውንቲንግ ዲፓርትመንት ተማሪ ነኝ። ያው አሪፍ ነበር እግዚአብሔር ይመስገን። በኮሮናም ጦርነትም ብዙ ነገሮች ቢኖሩ ብዙ ነገር አሳልፈን እዚህ ጋር የደረስነውና እግዚአብሔር ይመስገን። መልካም። ወላጆችሽ ናቸው በግራና በቀኝ። እስኪ ለወላጅ ልጅን ማስመረቅ ምን ትርጉም አለው? በጣም ደስ ይላል። እግዚአብሔር ተመሰገነ። እኔ የዛሬ 2 አመት ላይ በቃ የሆነ ግርግር ሲነሳ በጣም ተጨንቄ አስቤ ነበር። እግዚአብሔር መዳኛም ክብር ለመዳኛም ምስጋና ይድረሰው። እመቤቴ ድንግል ማርያም ተመሰገነች እና እግዚአብሔር አመሰግነዋለሁ። ከብዙ ልፋት በኋላ ይሄ መገኘቱ በጣም ደስ ይላል እና ለወደፊት ደግሞ ለሌሎቹም እንደዚሁ እድል እንዲኖራቸው ደስ ይላል። በጣም ደስ ብሎኛል። እውነት ከመከባበለ ሁላችሁንም እንኳን ደስ አላችሁ። መልካም ጊዜ ይሁንላችሁ። እናመሰግናለን። የደብረ ብርሃን ዩኒቨርሲቲ በከፍተኛ ትምህርት አዋጅ ቁጥር 1152/2011 አንቀጽ 8 ንዑስ አንቀጽ 2 በተሰጠው ስልጣን በሚገባ በማጠናቀቃችሁ የዩኒቨርሲቲ ሴኔት የካቲት 28 ቀን 2017 ዓ.ም በመጀመሪያ ደረጃ እንድታዘውሩ እጠይቃለሁ። ለለውጥ የሚተጉ ሀገራትና ህዝቦች ሁሉ ለትምህርት የሚሰጡት ዋጋ ከፍተኛ ነው። ሀገራችንም እየገነባችው ላለው ዲሞክራሲያዊ ሀገረ መንግስት ግንባታ ትምህርት ቁልፍ መሳሪያ መሆኑ ግልጽ ነው። ተቋሟ እያስመዘገበች ያለችው የኢኮኖሚ ልማትና እድገት ማስተናገድ የሚችል ብቁ ዜጋ በብቁ ሁኔታ ማፍራት መቻሏ ደግሞ እንደ አንድ ትልቅ ስኬት ሊወሰድ የሚችል ነው። ሀገር ቀጣይ ነውና የራሳችንን የተፈጥሮ ሀብት በአግባቡ አለመጠቀማችንና ዘመናዊ ቴክኖሎጂ ማፍለቅና መጠቀም ባለመቻላችን በድህነት ላይ እንኖራለን። ይህንን ለመቀየር ደግሞ በእውቀት የተደራጀና በክህሎት የበለጸገ እንዲሁም በስነ ምግባሩ የታነጸ የዲጂታል ዓለሙ ያነበበ የተማረ የሰው ኃይል ይህንኑ የተገነዘበ የተማረ የሰው ኃይል ያስፈልጋል። የተመራቂዎች በትምህርት ህይወታቸው ያገኛቸውን እውቀት በራስ በመተማመን ስሜት ቅድም እንዳልኩት ከሁሉም ጋር በመመካከርና በመስራት ታላቅ የሆናችን ሀገራችን አሁንም መደብ ታላቅነቷን ማረጋገጥ መጠበቅ ተገቢ ነው የሚሆነው። ስለዚህ ተመራቂዎች ሀገራችሁ ህዝባችሁ በሚጠቅሙ ስራዎች ላይ በመሰማመር ታታሪ የሀገራችሁን ሁለንተናዊ እድገት የምታረጋግጡ ሰላምን የምትወዱ እንድትሆኑ በሀገር ግንባታ ላይ የበኩላችሁ
የበኩላችሁን አስተዋጽኦ ማበርከት እንዳለባችሁ አደራ በዚህ ባለኝ አቅሜ አደራ ማለት ፈልጋለሁ። በጥቅሉ ሀገራችሁን በቅንነት እንድታገለግሉ አሳስባለሁ። በድጋሚ ከልቤ ባንክ ተሳላችሁ ለምዳይ የተወደዳችሁ ተመልካቾቻችን የደብረ ብርሃን ዩኒቨርሲቲ 17ኛ ዙር የተማሪዎች የምረቃ በዓልን ወደ እናንተ እያደረስን ነበር የነበረው። በዋናነት በዩኒቨርሲቲው 1811 ተማሪዎች በዛሬው ዕለት የምረቃ ስነ ስርዓታቸውን አከናውነዋል። ወደ ሁለተኛው የህይወት ምዕራፍ ተሸጋግረዋል። ዛሬ በደብረ ብርሃን ዩኒቨርሲቲ የተማሪዎች ምረቃ ከመደረጉም ባሻገር በዋናነት ዩኒቨርሲቲውን ሲያገለግሉ የነበሩ ከፍተኛ የስራ ኃላፊዎችም የስራ ጊዜያቸውን ያጠናቀቁ የስራ ኃላፊዎችም ጭምር ምስጋና ተደርጎላቸው ተጠናቋል ማለት ነው። የቀድሞው ዩኒቨርሲቲው ፕሬዝዳንት ዶክተር ንጉስ ታደሰን ጨምሮ የማህበረሰብ አገልግሎት ጥናትና ምርምር ምክትል ፕሬዝዳንት ዶክተር አዝመራው አየሁ በክብር ተሸኝተዋል ማለት ነው። ተመስግነው ተማሪዎች በቀጣይ የህይወት ምዕራፋቸው ደግሞ በተማሩበት የሙያ መስክ ሀገራቸውን መጥቀም የሚችሉበትን እድል መፍጠር መቻል እንዳለባቸው ከዛ ባለፈ መንግስት በቅጥር የሚሸፍነው የሰው ኃይል እጅግ ዝቅተኛ በመሆኑ በተማሩበት የሙያ መስክ በራሳቸውም እንዲሁም ደግሞ ሌሎች አማራጮችን ጭምር በመፈለግ ወደ ስራው ዓለም በመቀላቀል ራሳቸውንም ወገራቸውንም ሀገራቸውን መጥቀም የሚችሉበት እድል እንዲፈጠር ዩኒቨርሲቲው መልእክቱን አስተላልፏል ማለት ነው። በክብር እንግድነት የተገኙት የዛሬው ክብር እንግዳም ይህንን መልእክት ነበር ሲያስተላልፉት የነበረው። ቀደም ሲል እንደተከታተልነው ወላጆች፣ ተማራቂ ተማሪዎችና እንዲሁም ደግሞ የዩኒቨርሲቲው ማህበረሰብ ባናገርንበት ወቅትም ጥሩ ድባብ እንደነበረው ከዛ ባለፈ የደብረ ብርሃን ዩኒቨርሲቲ እጅግ ምቹ ሁኔታዎችን በመፍጠር የተሳካ ጊዜ አሳልፈው እንደነበረ ጭምር እያነሱልን ነው የሚገኙት። ከተለያዩ የከፍተኛ ትምህርት ተቋማትም ጭምር ትምህርታቸውን አቋርጠው ወደዚህ ዩኒቨርሲቲ ምደባ ተሰጥቷቸው ሲከታተሉ የነበሩ ተማሪዎች እጅግ ውጤታማ ጊዜን እንዳሳለፉ የተመለከትንበት ነበር ማለት ይቻላል። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። የተማሪዎች የምረቃ መርሃ ግብር በዛሬው ዕለት ማለት ነው የተከታተላችሁትን ይመስላል። ለአብሮነታችሁ በድጋሚ እናመሰግናለን። ቀሪ አማራ ሚዲያ ኮርፖሬሽን ስርጭት ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ጤና ይስጥልኝ። You can wait,